ሰላም በጌጠኛው ቤትህም ልማት ይሁን። መዝሙር 121 ቁጥር 7። ክቡር አባታችን መላከ ምሕረት አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ምሕረት ዘካርያስ አዲስ የየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የአዲስ አበባ ሀገረ ስብከትና የየካ ክፍለ ከተማ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡር አባታችን መጋቢ ሐዲስ ለአከ ማርያም ተስፋዬ የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል እና ሆተ ሰማይ ቅድስት ድንግል ማርያም ካቴድራል ዋና አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ምእመናንና ምእመናት፣ ከሁሉ አስቀድሜ በበረከትና በቸርነቱ ጠብቆ ምሕረቱ ሳይጎድልብን ለዚህ ሰዓት እና ጊዜ ያደረሰን አምላካችን ቅዱስ እግዚአብሔር ክብርና ምስጋና ይድረሰው እያልኩኝ ክቡር አባታችን የሊቀ መላእክት የቅዱስ ገብርኤልን ዓመታዊ ክብረ በዓል ለማክበር ለእኛ ለመንፈስ ቅዱስ ልጆቹ አባታዊ መመሪያና መልእክት ለመስጠት በመካከላችን በመገኘቱ የተሰማኝን ልባዊ ደስታና ኩራት በካቴድራሉ ሰበካ መንፈሳዊ ጉባኤና በማህበረ ካህናት በማህበረ ምዕመናን ስም እየገለጽኩ ክቡር አባታችንን እንኳን ደህና መጡ እላለሁኝ። ክቡር አባታችን፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ የተወደዳችሁ ምዕመናን፣ እንደሚታወቀው ይህ ታላቅ ካቴድራል ከተመሰረተ ከአንድ ዓመት በኋላ ማለትም በ2019 ዓመተ ምህረት 50ኛ ዓመቱን የሚያከብር በአዲስ አበባ ካሉ ጥንታዊና ቀደምት አብያተ ክርስቲያናት አንዱ እንደመሆኑ መጠን በሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ባህታዊው የጸሎት አባት በብፁዕ ወቅዱስ አቡነ ተክለ ሃይማኖት መልካም ፈቃድ ዳግማዊ ቁልቢ ቅዱስ ገብርኤል ተብሎ ከተሰየመ በኋላ በዚህ ቦታ ብዙ ስራዎች ሲሰሩ ቆይተዋል። በተለይም ከጥቂት ዓመታት ማለትም ከ6 እና ከ7 ዓመት ጀምሮ በቦታው ላይ ተመድበው የነበሩ በክቡር መላከ ፀሐይ ቆሞስ አባ ገብረ ኢየሱስ መኮንንና ጠንካራ የሰበካ ጉባኤ አባላት ጥረትና ትጋት በሕዝበ ክርስቲያኑ ያላሰለሰ ጥረት በርካታ የልማት ስራዎች ከመሰራቱም በላይ የካቴድራሉ የግቢ የማስዋብ ስራ አሁን በምናየው መልኩ ውበቱን እንዲጠብቅ ተደርጎ ተሰርቷል። ክቡር ዋና ስራ አስኪያጅ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ምእመናንና ምእመናት፣ በአሁኑ ሰዓት ካቴድራላችንን እየመራ ያለው ሰበካ መንፈሳዊ ጉባኤ በቅርብ ከተመደቡት ክቡር አባታችን መጋቢ ሐዲስ ለአከ ማርያም ተስፋዬ ጋር በመሆን ዘርፈ ብዙ የልማት እቅዶችን በማውጣት ለሀገረ ስብከታችን በማሳወቅ ማስተር ፕላኑን በማዘጋጀት የወረቀት ንድፍና የፕላን ስራዎችን በባለሙያ በማስጠናትና በማጠናቀቅ ወደ ትግበራ ገብቶ በመስራት ላይ ይገኛል። በመሆኑም በባለሙያዎቹ ካስጠናቸውና ወደ ትግበራ ከገባባቸው የልማት ስራዎች አንዱና ዋነኛው ከኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራል ከ400 ሜትር ባነሰ ርቀት ውስጥ የምትገኘው የሆተ ሰማይ ቅድስት ድንግል ማርያም ካቴድራል የግቢ የማስዋብ ስራና ባለ አንድ ወለል የመጠለያ ስፍራ፣ ባለ አንድ ወለል ለራስ አገዝ ልማት የሚውሉ ሱቆችና ከመንግስት ፍቃድ ስናገኝ ካገኘን ፕላኑ ተዘጋጅቶ የተጠናቀቀውና ትግበራ ሊገባ የታሰበው ባለ 3 ዘመናዊ ሁለገብ ህንፃ ግንባታ ተጀምሮ ስራው ከ40% በላይ ተጠናቋል። በዚህ በላይኛውም ካቴድራል እየተገነባ ያለና በዚህ በያዝነው ዓመት በእግዚአብሔር ቅዱስ ፈቃድ ይጠናቀቃል ብለን እየሰራንና እየተጋን ያለንበት ከፊት ለፊታችን ስራው እየተሰራ ያለ ዘመናዊ ሁለገብ ባለ 3 ወለል የስብከት ወንጌልና
የሰንበት ትምህርት ቤት አዳራሽ እንዲሁም ባለ አንድ ወለል ዘመናዊ ለራስ አገዝ ልማት የሚውል ደረጃውን የጠበቀ ለተለያዩ ስራዎችና ለምዕመናን ዘመነ እረፍት ሲገታቸው አስከሬናቸው በክብር አርፎ ጸሎተ ፍታት የሚደረግበት ማረፊያ ህንፃ እየተገነባ ሲሆን እነዚህ የልማት ስራዎች እየተሰሩ ያለው የደብራችን ወጣቱ አገልጋይ በልማት ገና ሰርተው ያረኩ የመስራት ጉጉታቸው ሌሎችንም የሚያነሳሳ ደከመኝ ሰለቸኝ የማያውቁት በበሳል አመራርና ሁሉም በፍቅር በመያዝ ወደ ስራ መንፈስ የሚከቱት በክቡር መጋቢ ሐዲስ ላከ ማርያም ተስፋዬ መሪነት ነው። ክቡር አባታችን፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ምዕመናንና ምዕመናት፣ በተለይም ይህ ካቴድራል በአሰራሩ ጥንታዊን ከዘመናዊ ጋር በማጣመር የተሰራ ሲሆን ከታደሰ 20 ዓመታትን በላይ በመሆኑ ስትራክቸር ዲዛይኑን ሳይለውጥ በዘመናዊ መልኩ ለማደስ እና 50ኛ የብር ኢዮቤልዩ በዓሉን ሲያከብር አብሮ ለማስመረቅ እንዲቻል ከ7 በላይ ዘመኑን የዋጁ የምህንድስና ባለሙያዎችን በማሳተፍ ዲዛይኑን በመስራትና ጥናቱን በማጠናቀቅ ወደ ትግበራ ለመግባት የክቡር ስራ አስኪያጅ ጸሎትና የሥራ መመሪያ በመጠባበቅ ላይ እንገኛለን። በተለይም ቦታውን ለማሳደግና ከልመና ከሙዳየ ምጽዋት ጥበቃ ለማላቀቅ የካቴድራሉ ይዞታ በሚገባ በመጠቀምና ከዛሬ 3 እና 4 ዓመታት በኋላ ካቴድራላችን በልማት ምን መምሰል እንዳለበት የሚያሳይ የሳይት ፕላን በማሰራት በይዞታችን ላይ አንደኛ ባለ 3 ወለል 4 ህንፃዎች፣ ሁለተኛ ለራስ አገዝ ልማት የሚውሉ ባለ 3 ዲዛይናቸው በመጠናቀቅ ለዘመናዊ ትምህርት ቤት አገልግሎት የሚውሉ 3 ህንፃዎች፣ ለአብነትና ለመዋለ ህፃናት የሚውል በ2000 ካሬ ሜትር ላይ የሚያርፍ ጥንታዊውን የአብነት ትምህርት የያዘ፣ አራተኛ በቤተ ክርስቲያናችን በስተ ምስራቅ ወይንም ቅድስት ኪዳነ ምሕረት ቤተ ክርስቲያን መሄጃ ያሉንን ቦታዎች በማረስ ዝግጅታቸው የተጠናቀቀ የኢንዱስትሪ መንደር ለማድረግና የሥራ ፈጣሪ ለሆኑ ወጣቶች የሚያገለግል ለማድረግ ጥናቶች ተጠናቀዋል። አምስተኛ የመቃብር ስፍራዎቻችን ከሌሎች አድባራትና ገዳማት ተሞክሮ በመውሰድ ንጽህናቸው ተጠብቆ ጽዱ የመናፈሻ ስፍራዎች ለማድረግ በየካ ክፍለ ከተማ ሞዴል ካቴድራል እንዲሆን ቀን ከሌሊት እየሰራን የሚገኝ ሲሆን በዚህ አጋጣሚ ከ7 እና ከዚያ በላይ ሆኗቸው በዚህ ቅዱስ ስፍራ ያረፉ በክብር የአጽም ማፍለስና ወደ ተዘጋጀላቸው ስፍራ የማሳረፍ ስራ ስለሚከናወን ቤተሰቦቻቸው በዚህ ያረፉ ካሉ ወደ ካቴድራሉ ጽሕፈት ቤት በመምጣት ቅድመ ሁኔታዎች እንዲመቻቹ ለቤተሰቦች አደራ ጭምር እናሳስባለን። በመጨረሻም ከዚህ በላይ የዘረዘርናቸው እየተሰሩ ያሉና ሊሰሩ የታሰቡ የልማት ስራዎች የሚሰሩትና ፍሬ አፍርተው ፍጻሜ የሚያገኙት በክቡር ዋና ስራ አስኪያጅ የሥራ መመሪያ በእናንተ ምዕመናንና ምዕመናት የሐሳብና የጉልበት ብሎም የገንዘብ አስተዋጽኦ ስለሆነ ከካቴድራሉ ሰበካ መንፈሳዊ ጉባኤ ጎን በመሆን የጎደለውን በመምላት እግዚአብሔር በሀብት የባረካችሁ ምን እንስራ ብላችሁ በመጠየቅና በመቅረብ በረከተ ሥጋ በረከተ ነፍስ እንድታገኙ እናታችን ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። እግዚአብሔር አምላክ ሀገራችንን ኢትዮጵያን በጽኑ ሰላም ይጠብቅልን፣ ሕዝባችንን የሚባርክ የክቡር ስራ አስኪያጅ ቡራኬና ጸሎት ይድረሰኝ። አመሰግናለሁ።